መርሃባ አኔስ ሚረጅቱ ሰላም ቤተሰብ እንዴት ናችሁ? በዚህ ቻናል አረበኛ በቀላል አማርኛ እንማማራለን። ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ቤተሰቦቼ አዲስ ለመጡት ፎቶቼ ቪዲዮ እንዲደርስ ላይክ ማድረግ አትርሱ። እሺ እንዲሁም ሼር አድርጉላችሁ። በዛሬ ቪዲዮአችን እንግዲህ የምንማማረው በኩሽና ዙሪያ ነው። ኩሽና በጣም ወሳኝ ነገር ነው። የኩሽና እቃዎችን ማወቅ በተለይ ጀማሪ ስንሆን በጣም ይከብዳል። እናም ዛሬ በሱ ዙሪያ ነው ውዶቼ ከእናንተ የሚጠበቀው። እንግዲህ ቪዲዮን እስከመጨረሻው ተመልከቱት። በአረበኛ ምክንያት ገጠመኛችሁን ጻፉልኝ ኮሜንት ላይ። እኔም አንድ ገጠመኝ በቪዲዮ መጨረሻ ላይ እነግራችኋለሁ። እስኪ እናንተም ገጠመኛችሁን ኮሜንት ላይ ያስቀምጡልኝ። ወደ ትምህርታችን እንግዲህ መጀመሪያ ኩሽና በአረበኛ መጥባህ ይባላል። ኩሽና ስንገባ እንግዲህ መጀመሪያ ስራ ከመጀመራችን በፊት ኪችን ካቢኔቱ አለ አይደለ? እሱ ምን ይባላል በአረበኛ? ዱላብ ወይም ደግሞ ከበት ይላሉ። ለምሳሌ ኮት ላይ ከበት ይላሉ፣ እዚህ ሳውዲ ዱላብ ይላሉ ማለት ነው። ስለዚህ ነድፊ ዱላብ ብትባይ የኪችን ካቢኔቱን አፍጂ እየተባልሽ ነው ማለት ነው። ብረት ድስት ጅድር ብረት ድስት ስንል እንግዲህ ጅድር ነው። ግን ለምሳሌ 3 አይነት አለ፣ ትልቅ፣ መካከለኛና ትንሽ ማለት ነው። እንግዲህ ምግብ በምንሰራ ሰዓት ወይም ከማዳሞቻችን ጋር በምንሰራ ሰዓት የሚያስፈልገንን ለምሳሌ እሷ ጂቢ ጅድር ከቢር ብትባሉ ትልቅ ብረት ድስት አምጪ እንደማለት ነው። እንዲሁም ደግሞ ትንሽ ብረት ድስት ለማለት ሰቂር ጅድር፣ መካከለኛ ደግሞ ወሰጥ ጂቢ ጅድር ወሰጥ ነው። ከቢር ነው ሰቂር፣ ወሰጥ ብትባሉ መካከለኛ ማለት ነው። አሁን እዚህ ላይ እናንተ መጀመሪያ ምን ማወቅ አለባችሁ? ከቢር ማለት ትልቅ፣ እንዲሁም ትንሽ ሰቂር፣ መካከለኛ ደግሞ ወሰጥ። ይሄን ካወቃችሁ ሌላው ቀላል ይሆንላችኋል ማለት ነው በምትታዘዙበት ሰዓት። ለምሳሌ ጂቢ ጅድር ወሰጥ ብትባሉ ቶሎ ብላችሁ ትወስዳላችሁ፣ አይደናገራችሁም ማለት ነው። ከዛን ማጥለያ እንግዲህ ሰፋያ ይባላል። ሰፋያ ማጥለያ ለብዙ ነገሮች ይጠቀማሉ። ሻሂ ሰፋያ አለ፣ ሻይ ማጠንፈፊያ፣ እንዲሁም ደግሞ የጋህዋ ማለት ነው። ቡና ጋህዋ ነው። እንዲሁም ሩዝ በምንሰራበት ሰዓት እሱንም ማጠንፈፊያ እንጠቀማለን ማለት ነው። ስለዚህ ጂቢ ሩዝ ሰፋያ ብትባይ የሩዝ ማጠንፈፊያ አምጪ፣ እንዲሁም ጂቢ ሰፋያ ሀጋህዋ የቡና ማጠንፈፊያ አምጪ፣ እንዲሁም ጂቢ ሻሂ ሰፋያ ብትባሉ የሻይ ማጠንፈፊያ አምጪ እየተባላችሁ ነው ቤተሰቦቼ። ከዛ አረቦች ሁሉን ነገር ስለሚያውቁ ይረዷችኋል ማለት ነው። ማንኪያ ገፍሼ ይባላል። ገፍሼ ወይም መላጋ። ለምሳሌ በኩዌት ገፍሼ ይላሉ፣ እዚህ ሳውዲ መላጋ ይላሉ ማለት ነው። እኔ አሁን ገና እዚህ እንደመጣሁኝ ማንኪያ ገፍሼ ነበር የምላቸው። እኔ መላጋ እንደሆነ አላውቅም ነበር፣ ግን እነሱ ያውቃሉ ሁሉን ነገር። አረቦች የማንኛውንም ሀገር አረበኛ ስለሚያውቁ እናንተ አንዱን ካወቃችሁ በቃ ይሸግራችሁ ማለት ነው። እዚህ ጋር ደግሞ ማንኪያ ላይ ስንመጣ ትልቅ ትንሽ ይባላል አይደለ? ለምሳሌ የሻይ ማንኪያ አንቺ ብትባሉ ትንሹን ነው የምትወስዱት። ሰቂር ጂቢ መላጋ ሰቂር ብትባሉ ትንሹን ማንኪያ አንጪ። እንዲሁም ደግሞ ጂቢ መላጋ ከቢር። ምግብ በሚመገቡበት ሰዓት አብዛኛውን ትልቅ ነው አይደል የሚጠቀሙ። ስለዚህ ጂቢ መላጋ ከቢር ብትባሉ ትልቅ ማንኪያ አምጪ እየተባላችሁ ነው ማለት ነው። ከዛን ሾካ ነው። ሾካ ነው፣ ከኛ ጋር ተመሳሳይ ነው። ዋናው ነገር ከቢር ሰቂር የሚለውን ብቻ ወቁ እንጂ ትንሽ ትልቅ መሆኑን ወቁ እንጂ ሌላው አይሸግራችሁም። ሾካ ነው ማለት ነው። ጭልፋ ምን ይባላል? መቅረፋ ይባላል ማለት ነው። የእንጨት ማመሰያ ምን ይባላል? መለገት ከሸብ። ይሄ ደግሞ እንደዚህ እንቁላል ምናምን የሚመታበት እሱ ምን ይባላል? ሀላጥ ወይም ሀፋቅ። እውነት ለመናገር እስካሁን ብዙም ግልጽ አልሆነልኝም በሳውዲ ማለት ነው። በኩዌት ግን ሀላጥ ነው የምንለው። እንቁላል የምንመታበት አለ አይደለ? ፎቶ ላይ አስቀምጥላችኋለሁ እሱ ማለት ነው። ጂቢ ሀላጥ ወይም ሀፋጥ ብትባሉ እሱን ትወስዳላችሁ ማለት ነው። የድንች መላጫው ደግሞ ገሻራ ይባላል። ለምሳሌ ይሄ እሱንም በፎቶ አስቀምጥላችኋለሁ። ገሻራ ወይም ጂቢ ገሻራ ብትባሉ የድንች መላጫውን አምጪ እየተባላችሁ ነው። ገሽሬድ በጣጥስ ብትባሉ ድንቹን ላጭ እንደማለት ነው። ወይም ብዙ ነገር የሚላጥ ነገር አለ። ቤድንጃል ይላጣል። ገሽሪ ቤድንጃል
ብትባሉ እንዲሁም ደግሞ ገሽሪ ጂዘር፣ ገሽሪ ኩሳ ብዙ ነገሮች አሉ። ስለዚህ ገሽሪ መገሸሪያውን እናንተ ማወቅ አለባችሁ። ድንች መላጫው ገሻራ መሆኑን ካወቃችሁ ሌላው ይቀልላችኋል ማለት ነው። ከዛ ቢላ ነው። ቢላ ሰችን ወይም ሰኪን ይሉታል። ቢላውም ጋም እንደዚሁ ትልቅ፣ ትንሽ፣ መካከለኛ አለ። አልፎም ደግሞ እዚህ ጋር የዶሮ ለብቻ ይኖራል፣ የፍራፍሬ ለብቻ እንዲሁም ደግሞ የስጋም ይኖራል ማለት ነው። ስለዚህ እናንተ ጂቢ ሰችን ብትባሉ ቢላዋ ነው። ጂቢ ሰችን ፈዋካ ብትባሉ የአትክልት ቢላዋ አምጪ። እንዲሁም ጂቢ ሰችን ለሐም ብትባሉ የስጋ መቁረጫ አምጪ። እንዲሁም ጂቢ ሰችን ሀቅ ደጃጃ ብትባሉ የዶሮ መቁረጫ አምጪ ቢላዋ እየተባላችሁ ነው። የዶሮ የሽንኩርት የስጋ አለው ማለት ነው። ጣውላ፣ ይሄ የምንሸክፍበት ጣውላ ነው የሚሉት እዚህ ጋር ማለት ነው። ያላደል ከታች ጣውላው በኛ በኢትዮጵያ ጣውላ ነው የምንለው፣ እሱ ጣውላ ነው የሚሉት። ግን እሱም አለው፣ የዶሮ አለው፣ የፈዋክ አለው፣ የስጋም አለው ማለት ነው። እያንዳንዱ ነገር ለየብቻው አለው። ከዛ ማንቆርቆሪያ ምን ይባላል? ብሬቅ ይሉታል ማለት ነው። መቀስ መጋዝ ይሉታል። መቀስ የሚሉታል። አልፎ አልፎ መጋዝ ይላሉ ማለት ነው። መጥበሻ ታዋ ወይም ገላያ ይላሉ። ለምሳሌ እዚጋም ትንሽ መጥበሻ ሊኖር ይችላል፣ መካከለኛ እንዲሁም ትልቅ። ለምሳሌ ምግብ ምናምን በሚሰራበት ሰዓት ጂቢ ታዋ ከቢር ብትባይ ትልቅ መጥበሻ አምጪ፣ ጂቢ ወሰጥ ታዋ ብትባይ መካከለኛ አምጪ እየተባልሽ ነው። እንዲሁም ደግሞ ጂቢ ሰቂር፣ ለምሳሌ እንቁላል ምናምን የሚሰሩበት በትንሹ ነዋ። ስለዚህ ለእንቁላል መስሪያ ቢፈልጉ ጂቢ ታዋ ሰቂር ብትባሉ ይሄንንም በምትታዘዙበት መልኩ ተወስዳላችሁ ማለት ነው። ሌላው የቆሻሻ ማጠራቀሚያ ሰላት ዙባላ ይባላል። እዚጋም እንደዚሁ ሳሎን ላይ እንደዚሁም አንዳንድ ቦታ ላይ በየክላስ ምናምን የሚቀመጠው እሱ ምን ይባላል? ትናንሹ ሰላት ዙባላ ሰቂር፣ ትልቁ ሰላት ዙባላ ከቢር ይባላል ማለት ነው። የቆሻሻ ማጠራቀሚያ እሱም ደግሞ ፔስታል እና ይደረግበታል አይደለ? እሱ ደግሞ ፔስታል ምን ይባላል? በአረበኛ ኪስ ይባላል። ስለዚህ ለትልቁ ጂቢ ኪስ ዙባላ ከቢር ብትባሉ ትልቅ የቆሻሻ ማጠራቀሚያ ኪስ አንጪ እየተባላችሁ ነው። ከዛ ወስዳችሁ ማልበስ ነው ማለት ነው። እንዲሁም ደግሞ ለትንሹ ሰቂር ዙባላ ቺስ ይሉታል። ሰቂር ዙባላ ቺስ፣ የትንሹ ቆሻሻ ማጠራቀሚያ ሰላ ማለት ነው። የውሃ ማጣሪያው ምን ይሉታል? ይሄ የውሃ ማጣሪያ በራዳ ይባላል። ቀዝቃዛና ሙቅ የምንጠቀምበታል አይደለ? እሱ ምን ይባላል? በራዳ። እንዲሁም ደግሞ ይሄ ውሃ የምናፈላበት ምግብ በምንሰራበት ጊዜ ውሃ የምናሞቅበት አለ አይደለ? እሱ ምን ይባላል? ገላያ፣ ሞየት ገላያ ይባላል ማለት ነው። የቆሻሻ ልብስ የምናጠራቀምበት ደግሞ ሰላት መላበስ ይባላል። ሰዎቹ ቆሻሻው ልብሳቸውን አውጥተው የሚያኖሩበት አለ አይደለ? እሱ ምን ይባላል? ሰላት መላበስ እንላለን። እንዲሁም ደግሞ የቅመማ ቅመም አይነቶች እዚሁ ኩሽና ውስጥ እናገኛለን አይደለ? እሱ የቅመማ ቅመም አይነቶች በአጠቃላይ እነሱ ምን ይባላል? ባህራት፣ በአንድ ላይ ባህራት፣ ግን የየራሳቸው ስም አላቸው። እሱም በሌላ ቪዲዮ እሰራላችኋለሁ ማለት ነው። ሰሃን ነው። ያው እንግዲህ ጂቢ ሰሃን ከቢር፣ ጂቢ ሰሃን ሰቂር ልትባሉ ትችላላችሁ። ትንሽ ሰሃን አምጪ ወይም ትልቅ አምጪ ብትባሉ ይሄን ትንሽና ትልቅ መሆኑን ከቢር ሰቂር መሆኑን ካወቃችሁ ችግር የለውም ማለት ነው። ስለዚህ ሰሃን ያው ሰሃን ነው። እቃ አጥበን የምናስቀምጥበት ሰላ ምን ይባላል? ሰላት ሙዐይን ይባላል። እንዲሁም ደግሞ ፔርሙዝ ምን ይባላል? ደላ ወይም መጣራ። አሁን እዚህ ጋር እንደነገርኳችሁ እንደየሀገሩ ይለያል። ኩዌት ላይ መጣራ ነው የምንለው። መጣራት ገህዋ፣ መጣራት ሞያ። ለምሳሌ ትምህርት ቤት ምናምን ሲሄዱ ልጆች የሚወስዷት አለች አይደለ? እሷ መጣራት ሞያ። እንዲሁም ደግሞ ፔርሙዙ መጣራት ገህዋ፣ መጣራት ሻሂ ይባላል ማለት ነው። እዚህ ሳውዲ ደግሞ ደላ ይላሉ። ደላት ገህዋ፣ ደላት ሻሂ፣ የሻይ ፔርሙዝ፣ የቡና ፔርሙዝ እያሉ ይጠሩታል ማለት ነው። ከዛን ምን እናገኛለን? ኩሽና
ፎጣ ምን ይባላል? መንሽፋ። ፎጣ ላይ ስንመጣ ግን ብዙ የተለያዩ ነገሮች አሉ። ለምሳሌ ፎጣት ሙዓይን፣ ጂቢ ፎጣት ሙዓይን ብትባሉ ሰሃኑን የምንወለውልበት ማለት ነው። ወይም ጂቢ ፎጣት ሀገ አርዝ ያኔ ምድሩን የምንወለውልበት ማለት ነው። እሱ ለብቻ ነው። እንዲሁም ደግሞ ሰዎች የሚጠቀሙበት መንሽፋ አለ ማለት ነው። ስለዚህ የኩሽናው ግን ምን ይባላል? ለኩሽና የምንጠቀምበት መንሽፋ ሙዓይን ይባላል ማለት ነው። መጥረጊያ ምን ይባላል? መክኒሳ ይባላል። የምንጠርግበት መክኒሳ ይባላል። ይሄ አቧራው እንደዚህ ቆሻሻውን ጠርገን ደግሞ እንደዚህ የምናፍስበት አለ አይደለ? እሱ ምን ይባላል? ሽብል ወይም መጅረፋ ይባላል ማለት ነው። እንደነገርኳቸው እንግዲህ ይለያያል አረበኛው። ግን እናንተ ከሁለት አንዱን ያዙት። የሆነ ነገር አጥበን ኩሽናም አጥበን ሊሆን ይችላል፣ ግቢ አጥበን ሊሆን ይችላል። ውሃ የምናደርግበት እሱ ደግሞ መሳሃ ይባላል። መሳሃ እቃ የምናጥብበት ስፖንጅ፣ እሱ ስፖንጅ ነው። ሳሙናው ደግሞ ፌሪም ያው ፌሪ ነው ማለት ነው። ስኒ ደግሞ ምን ይባላል? ፈናጅል ወይም ፊንጃል ጂቢ ፊንጃል ገህዋ ብትባይ የቡና ስኒ አምጪ። የሻይ ብርጭቆዎች ደግሞ ሰካና ይባላሉ። ሰካና ጂቢ ሰካና ብትባሉ ሀክሻሂ የሻይ ብርጭቆ ነው ማለት ነው። የምግብ መሸፈኛ ደግሞ አለ አይደለ? ይሄ ለምሳሌ ብዙ ጊዜ ሰንየ ድጃጅ ምናምን ስንሰራ የምንጠቀመው አልሙኒየም አለ። እሱ ቀዚር ይባላል። ቀዚር ወይም ቀዚር። ፕላስቲኳ ደግሞ ለምሳሌ ምግብ ተርፎ ሊሆን ይችላል። ብቻ ለብዙ ነገሮች የምንጠቀሙት ፍሪጅ የምናስቀምጥበት እየሸፋን እሱ ፕላስተር ይባላል ማለት ነው። እሱን የምንጠቀመው ለቀዝቃዛ ነገር ፕላስተር ይባላል። ያኛው ግን አልሙኒየሙ ፍርን የምንጠቀምበት ለብዙ ነገሮች፣ ለእሳት ነገሮች፣ ነክ ነገሮች የምንጠቀምበት እሱ አልሙኒየም ይባላል። ከዛም ሰለም እንግዲህ ብዙ ጊዜ ኩሽና ላይ የሆነ ነገር ሊሆን ይችላል፣ የሆነ ነገር ልታስብሉ ሊሆን ይችላል፣ የሆነ ነገር ልሰቅሉ ሊሆን ይችላል። ሰለም ማለት መሰላል ማለት ነው። መሰላል ጂቢ ሰለም ብትባይ መሰላል አምጪ እንደማለት ነው። ከዛን ለምሳሌ ገህዋ ወይም ሻሂ ሰርታችሁ እንትን የሚደረግበት አለ አይደለ? ፔርሙዝ ምናምን የሚደረግበት የምንወስድበት እሱ ምን ይባላል? ሰላት ገህዋ ይባላል። እና ቤተሰቦቼ በዛሬ ቪዲዮ ይሄን ይመስል ነበረ። አይዟችሁ፣ በርቱልኝ፣ ጠንክሩ። አዲስ ለመጡት እህቶቻችን ደግሞ ይሄን ቪዲዮ ይጠቅማቸዋል። እነሱ ያው ሁላችንም ብዙ ፈተና ደርሶብን ነውና አረበኛን እንዴት እንደሚከብድ ገና መጀመሪያ ስንሆን እንዴት እንደሚደናገር ሁላችንም እናውቀዋለን። ስለዚህ ውድ እህቶቼ ሼር አድርጉላቸው፣ ለእነሱም ይጠቅማቸዋል። በዛውም እኔንም ያበረታታኛል ማለት ነው። የምሰራላችሁ ነገር ካለ ኮሜንት ላይ ጻፉልኝ። ስለምታበረታቱኝ በጣም አመሰግናለሁ። ገጠመኝ ልንገራችሁ፣ እናንተም በኮሜንት ላይ ገጠመኛችሁን እንደምጽፉልኝ ተስፋለኝ። እኔን ግን ልንገራችሁ፣ በጣም ያስቃል። ብዙ ገጠመኝ አለኝ፣ ግን ከዛ መሀል ዛሬ አንዱን ነው የምነግራችሁ። እሱም እንግዲህ ማለት ነው ሹፊ ስባል ማለት ነው እንደዚህ መጀመሪያ ላይ እንደመጣሁ ልጅ ነበርና እማየው ለኬ ሹፊ ይሉኛል ልጆች። እኔ ነው እኮ የሚሉኝ። እኔ ግን ምንድን ነው ሹፊ ባሉኝ ሰዓት ሶፍት እየመሰለኝ ማለት ነው ሶፍት ነበር ይዤላቸው የሚሄደው። እኔ በጣም ትዝ በሚለኝ ሰዓት ሁሌ እኔ እሱ ማረሳው በአረበኛ ቋንቋ ምክንያት እሱ ማረሳው ገጠመኛለኝ። ስለዚህ እስኪ እናንተም ገጠመኛችሁን ጻፉ። በዚሁ አጋጣሚ ግን ሶፍት ማለት መንድል ነው ሽፍቶች እንዳረሱ እና ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላማችሁ ዝት ይበልልኝ። ማሰላመ